አረፈ ከዳኛቸው ወርቁ። ይለትማታል ፍየሉ ላሚቱን እንደተኛች ግንባሯን አመማት መሰለኝ። ገና ብቅ ያሉ በሚመስሉ ቀንዶቿ አንዴ በቀኝ አንዴ በግራ እያለች ትመክታለች። እረኛው በሁኔታቸው ይስቃል። ራቅ ብለው መኪናው መንገድ ውስጥ ተኝተው የነበሩ ሌሎች ከብቶችን እያስነሳ አንድ አህያ ይንደባለላል። መንገድ መካከል እምቢያውን ለዝቅዛቂዋ ፀሐይ ያሳየ። ጭሬዎች አጠገቡ ነበረው ባህር ዛፍ ቅርንጫፍ ላይ ተቀምጠው ጀርባው መካከል የሚንተገተገውን ገጣባ ይጠባበቃሉ። ሆዷ ቅብንን ያለ የእረኛው ውሻ በምን አለብኝ አስተናኘት አፏን አስፋልቱ ላይ ተክላ ፀሐይዋን ትመለከታለች። እያፈገፈገ ይለትማታል ፍየሉ ላሚቱን እያፈገፈገ ይለትማታል። ከተነሳች በኋላ እንኳን ቀስ በቀስ ሁሉም አህያውም ውሻውም ጭምር ከየነበሩበት ተነስተው ሲያበቁ መንዳት ጀመረ። እረኛው ላሚቱ ወደፊት አመራች። እያፈገፈገ ይወጋት የነበረውን ፍየል እንደ መንደርደር እያለ ተመላልሶ ከኋላዋና ከጎኗ አንድ ሁለቴ ለተም ማረጋትና ፈግፈግ እያለ ከነጭራሹ ከሁሉም ኋላ ቀርቶ ራሱን ውጭ ብድግ ውዝ እያደረገ ከሩቅ ተከተላት። ልጥልጥ በርኖስ የሚመስለው የላሟ ጀርባና ነጣ ያለ አረሞጫ መሰል ፍየሉ በጠራራው ፀሐይ ስር እየወጡ እየጠለቁ እየተንቦገቦጉ ራስ መኮንን ምንጭ አጠገብ ያለው እንዳገት ተያያዙት። እኔም ወደ 40 ደረጃ ያመራው። ለወትሮ ዛሬስ መቼም እግረ መንገዴን ነው የምስክር ወረቀቴን ላጎቴ ያሳይቼ መመለሴ ስለነበር ሁለተኛ ደረጃዬን ጨረስኩ ለማለት ያስቻለኝ ትምህርት ቤት ስለነበረ ምንም እንኳን የተማርኩበት የመጨረሻውን ዓመት 12ኛውን ክፍል ብቻ ቢሆንም ምናልባት ናዝሬት ትምህርት ቤት አጠገብ ስለሆነም እንደሆነ እንጃ ብቻ ለወትሮ ካለፋ ገደም ወደ አሜሪካን ኢንስቲትዩት ማሻቀብ ደስ ይለኝ ነበር እና ዛሬም ወደ 40 ደረጃ ሳመራ እንግዲህ የተለየ ምክንያት አልነበረኝም። የልማዴን ማድረሴ ነበር። ስለዚህ ቀስ ያልኩ ቀርቤ 40 ደረጃዬን ተያዝኩት እንደ ልማዴ። እንዳጋጣሚ ሆኖ ከልማዴ ውጪ ከስሩ ጀምሮ እየቆጠርኩ አምሮዬ ስራ ፈትነትን መጥላቱ ካልሆነ በቀር ምን እንዳስመለከተኝ ሳላቆጠራውን አናትም ደረስኩ። እዚህ ላይ ነው እንግዲህ ሰው ያልደረሰበት አዲስ ነገር የገለጠልኝ መስለኝ። ወደ ግራ አግድም ተመልሼ 70 ደረጃ እንድቆጥር የተገደድኩ። እየቆጠርኩ የወረድኩት እንደገናም ተመልሼ እየቆጠርኩ የወጣሁት እዚህ ላይ ነው። 40 ደረጃው 70 ለመሆኑን ማወቄ አዲስ ነገር ይመስለኝ። እዚህ ላይ ነው በየደረጃው ዳር ሽቅብና ቁልቁል ያለውን ችፍግ ያለ የሰንሰለት አጥር አልፎ አንዳንድ ነገሩን ያየሁበት። የተቻኮሉ በመምሰል ቀሚሳቸውን በተን አድርገው የተቀመጡ አዛውንቱን የአንድ ጉልበት ቁምጣውን ወደ ሞላው በኩል ሰብሰብ አድርጎ ይዞ ጉርባ ውስጥ ያደረጠ ጉብሉን አልፎም ማርያምና ገብርኤልን ጊዮርጊስና ሚካኤልን ካፉ ባለመለየት የሚያይመስል አይኖቹን በራሱና በአንገቱ ላይ የተቆለለ ጭንቁሱን አሳልፎ ያጀረገገ መብት ያሰጠውን የማይዝል የማይደክም ጠምራራ ጣት የለሽ እጁን ወይም እግሩን የሰው ኮቴ በሰማ ቁጥር የሚያወዛውዝ ፍጥረቱን ደግሞስ ያን ፊቱስ ደርስ አፉን ተጣርፎ ለማስለቀቅ ወደ አጠገቤ ፈቅ ብሎ ወዲያው መለመን ጀምሮ ሳልሰጠው ሳልፍ ወዲያው መሳደብ የጀመረውን ያየሁት አስታውሳለሁ። እጄ እኪሴ ገባና የምስክር ወረቀቴን መጅልጦ ወጣ። የአሜሪካን ኢንስቲትዩት በሚያጠግብ ውጤት 12ኛ ክፍል የሚሰጠውን ትምህርት ጨርሷል ሊለኝ ደረጃዎቹ ሁሉ አናት ከሚገኙት 2-4 ማዕዘን ድንጋዮች አጠገብ ደርስ ወጥሮኝ አገኘሁት። እኔም እንደ ሌሎቹ ሰዎች አንዱን ከለላ አድርጌ ቁልቁል ተንደረደርኩ። አባቴም ፊታውራሪ አበበ ጉግሳን በጣም ደስ ብሏቸው ነበር የምስክር ወረቀቴን ይዤ እቤት የገባሁለት። እንግዲህ አስቡት አመቱ ከተጋመሰ በኋላ ነው በስንት ጭቅጭቅ ፈቅደውልኝ ገብቼ 12ኛ ክፍል ለመጨረስ የቻልኩት።
በጣም ደስ ብሏቸው ነበር። ግድ የለም እንግዲህ አረፍ ብለህ ትገባለህ ዩኒቨርሲቲው መጣደፍ አያሻም ብለው ነበር። ድካሜን እንኳን ሳይቀር አውቀውልኝ ዩኒቨርሲቲ በሰጠው ፈተና ከአምስቱ የትምህርት አይነቶች ውስጥ በአማርኛና በእንግሊዝኛ ብቻ ማለፌን አልነገርኳቸውም ነበር። ያው ደስታቸውን ወደ ሐዘን እንዳለውጥባቸው። ደግሞሳ 50 ብር ተፈቅዶልኝ ነበር በወር ዩኒቨርሲቲ እስክገባ ድረስ። ለምን ይቅርብኝ? ምናልባት መውደቄን ስነግራቸው ተናደው ሳይከለክሉኝ ስለማይቀሩ እንኳን እስከልክለውኝ ሰጥተውኝም አልሆነልኝም በኔ ዘዋሪነት። እርግጥ እናቴ አልፎ አልፎ ትንሽ ገንዘብ ሰጠኝ ነበር። በሰጠችን ቁጥር ሁለተኛ አገኛለሁ ብለህ አፍክን እንዳታበላሽ እወቅበት እያለች ደርሶ ፊቴ በረዘመ ቁጥር ማወቋና አንጀቷ መራራቷ ላይቀር። ታዲያ እንግዲህ መቼም እንዲያም ሆኖ ተስፋ አልቆረጥኩም ነበር ዩኒቨርሲቲ ስለመግባቴ። ዛሬው ተበራትቼ ወደ ቅጥር ግቢው ሄድኩ። ለግላጋ መሳይ ሰው የምዝገባ ኃላፊ ናቸው ተብለው አነጋገሩኝ። ገና ቁመናዬን ሲያዩ በሁኔታቸው እንዳየሁት ብገባ ፈቃዳቸው መሰለኝ። ምን ላድርግ፣ እንዴት ብዬ ልርዳ አሉኝ ደጋግመው። ድምጻቸው አባቴ መሰለኝና ካንጀታቸው መሆኑ ገባኝ። እንዴት ብዬ ልርዳ? አይ ጥሩ ሰው ናቸው። ሴትዮዋስ ምክትሏ ድምቡሽ ገላ ምንላቸው አይነት ናቸው። ኬክም ልላቸው እችላለሁ። እንግሊዝ ጽፈት ቤት ትምሪያት በነበረ አማርኛ ስገባ ብቻ ትኩር ብለው ባዩኝ ጊዜ እንደ ነጸብራቅ ተወርውሬ ባይናቸው የገባው መስለኝና ግድ የለም ዋናው መዝጋቢ ነግረውኛል፣ እርሶን ደግሞ ማስቸገር ይሆንብኛል፣ ግድ የለም አልኩኝና ተርበትብቼ ወጣው። የኔ ልጅ እኮ አቋቋሙ ብቻ ይበቃል ሲሉ ሰማቸው ነበር አባቴ። ስወጣ ብድግ ብለው እንደመጨበጥ እጃቸውን ዘርጋ ያረጉ መሰለኝ ምክትሏ። አቆለቆልኩ ወደ ፓርላማ ገደማ ማርያምን ተሳለምኩ። አለወትሮዬ በተራዛሚ መንገድ መንበረ ፓትርያርኩ ድረስ ግቢዋን እየተመለከትኩ ተረባክሻለሁ በይኝ አልኳት። እንዳጋጣሚ እናቴ ካለፋ ገደም ትለው የነበረው ትዝ ብሎኝ ዝቅ አልኩኝ። ደግሞ የድል ሐውልት አናቱ ገደማ የሚገኘው ሰዓት 8 ሰዓት ከ25 ላይ መቆሙ ያለ ወትሮ አእምሮዬ ውስጥ ተሳገና አልወጣም አለኝ። ውስጥም እንደ ልማድ የቆመ መስለኝና እንደ ሰድቻ መታኝ። በፍጥነት በመራመድ ስላሴ ህንጻ ደረስኩ። ከራሴም ሮጥ ይመስል አንድ ፊያት መኪና በኃይል ሲመጣና በስላሴ ካቴድራል ትይዩ ለእግር መንገደኞች ከተፈቀደው መስመር ውስጥ አንድ ድሪቶ አንስቶ ካጓነው በኋላ እዚያው አጠገብ መልሶ ሲዘረጋው አየሁኝ። ራመድ ብዬ ቀረብኩት። ድሪቶ ኖሯል እውነትም። የስላሴን ህንጻ ጨርሶ የቆርቆሮ አጥር የሚጀመርበት አጠገብ ሰዎች መሰብሰብ ጀመሩ። ሞቷል ተሸክሞ እኮ ነው እስከዚህ ያወጣው። ልክ አሁን በኃይል ሲያቆም ነው ተንሸራቶ ሊወርድ የቻለው። እንዴት ሳይጥል እስከዚህ ድረስ ተሸክሞ አመጣው? ፈረንጁ እኮ በመኪናው ሆስፒታል አላደርስም አለ። ወደ አሜሪካን ቆንስል ስልክ ደውሏል ይላሉ እያሉ እያለፉኝ አሽቆለቆሉ። እኔ ግን እዚያው ድሪቶ አጠገብ ብዙ የቆየው መሰለኝ። የፓርላማው ሰዓት 12 ጊዜ አንቃጨለ። 6 ሰዓት ማለቱ ኖሯል። እናቴን የሚመስሉ አዛውንት ለብቻቸው እየተነጋገሩ ባጠገቤ መጡ። እየተነጋገሩ እሱስ አረፈው ያያሉ። ትክ ብያዩዋቸው ትክ ብሎ አዩኝ። በመጡበት አይነት ፊታቸውን ገደል እንዳስመሰሉ አረፈ ብለው አንገታቸውን በመነቅነቅና በማቀርቀር መንገዳቸውን ቀጠሉ።